እግዚአብሔር መውደቄን በሚመኙ ፊት እጄን ይዞ አቆሞኛል። መሰበሬን በሚናፍቁ ፊት ልባዋት የወጣው አንቺን ስጠብቅ እያለ ብሩኬ እያቀነቀነ በቲክታክ ሸንቀጥቀጥ ብሎ መጥቶላቸዋል። የስፖርት ውጤት ስትራቦ ምናምን በሃይማኖት እሽታ ጠፍቷል፣ ታከሟል፣ ድኗል እና ጠዋት የወጣው እየጠበቅኩ ነው። ሃይማኖት ታደሰ በዛው እንዳትበሪ እንዳትጠፊ ዛሬ ተለቃለች መሰለኝ ከቤት እየወጣች ነው። ወይኔ እኔ እኮ የምታስቁኝ ነገር እገታው ውሸት ነው፣ ትኬቱ ውሸት ነው፣ ቤቱ ወይኔ በጣሪ ቡታጅራ ይገቡላችኋል። አሁን ቡታጅራ ይገባሉ አሁን በቅርቡ ማለት ነው ጋይስ። እና ዛሬ በእንደዚህ አይነት መልኩ ዋና ውሰዳት ምናምን ሲሉ ነበር ትናንትና ማለት ነው። በትዕዛዝ አይደል እንግዲህ ቀማሟም ያው እንዴ ዝም አላችሁኝ ብላ እያለቃቀሰችም ስለሆነ እንደገናም ደግሞ ተለያዩ ብለው አፋውተውም እንዳይናገሩ ግራ ተጋብተው ያው አሜን ብለው መጠለፏን የተቀበሉ ሰዎች ነበሩና ሲያጨፋጭፉ ነበር፣ እልልል ሲሉ ነበር፣ ብራምባሩን በጥሰው ሲሉም ነበር። አወዛጋቢ የሆነው እንግዲህ ብሩክ አለማየሁ በሃይማኖት ታደሰም ህይወት ላይ እንግዲህ አወዛጋቢ ባይሆንባት ለምን አልነካኝም አትልም። እና የኔ አሸንጓሊት ደግሞ ቆይ እነሱ እየሰሩ ነው፣ አንቺ ምን ቤት ነሽ ላላችሁኝ እንዴ እኔ ስራ እየሰራው መስሎኝ እኔስ እየሰራሁ አይደል እንዴ ካሸንጓሊቱ ጋራ። አሸንጓሊቱ ምንድነው ጉድ እኮ ነው። ካሸንጓሊቱ ጋር እኮ እያወራሁ ነው፣ የሆዴን እየተጫወትኩ ነው። ለብሩክም ደግሞ አሸንጓሊት ለሲንግሎች ነው እና አንተና ሃይሚ ደግሞ ሁለታችሁ ፍቅረኛሞች ናችሁ እንግዲህ እስከምናቃችሁ ድረስ ተግባቡ ነው እያልኩ ያለሁት እኮ ነኝ። አሸንጓሊቱን አሁን ሁሉ ጊዜ የሆነ ቦታ ሲሄድ አሸንጓሊቱ ይሄዳል፣ እሷም ስትሄድ ፎቶ አንስታ ትሄዳለች፣ ማስታወሻ ትላለች። እሱም የሆነ ቦታ ሲሄዱ ፎቶአቸውን አንጠልጥሎ ይሄዳል። ስለዚህ እንደዛ ከሚፈጠር አንድ ማስታወሻ አንድ ነገር ንካት ነው ያልኩት እኔ። በቃ የትነካ ነው አነካኝም ትላለች። ምን ልበል ታዲያ እኛ የተባልነው ነው። ስለዚህ እኛ ባለጌ ልንባል አንችልም። እኔ አሁን ለምሳሌ አሸንጓሊቱ አልነካም አለኝ ብዬ ብላችሁ ኦኬ ባለጌ ነኝ። አሸንጓሊቱ ግን እኔ ካሸንጓሊቱ ጋር ያወራው ነው። ያ ደግሞ ለሲንግሎች ነው ብሩክ ለእናንተ አይሆንም እያልኩ ነው እኔ መልእክቴን ማስተላልፈው ጋይስ። እንዴ እኔ እኮ ፈታ ዘና እንድትሉ ብዬ ነው እንደዛ ሆኜ የመጣሁት። ማታ ነው ሰራውስ እኮ ደግሞ የቀን ቪዲዮማ ያው በቀን የተሰራለኝ እኮ ግን ያችን ፈታ ለማድረግ ያክል ነው ዝም ብዬ እንደዛ ሆኜ ማታ ከመተኛቴ በፊት። እንደውም የኔ አይደለም አሸንጓሊቱ በነገራችን ላይ የኔቷ ነው። በሳቅ ነው የምሞተው። ይሄ አሸንጓሊት ሲጠለብ ማለት ነው እሷ የምትፈልገው ትንሽዬ ነቅፍ አድርጋ የምታድረው ማለት ነው። ፍቅረኛዋ ነው የላከላት እሱ ማለት ነው። ማለት ትንሽዬ የምትታቀፍ ነበር የፈለገች። ትልቅ ሲሆንበት ከዛ ጣይዋው ውጭና ስትለኝ ከዛ እኔ ደግሞ ክላሴ ዝም ብዬ አስቀመጥኩትና ትናንትና ትዝ ሲለኝ የነብሩክ አሸንጓሊትና ይሄ ትልቅ ነው፣ አንድ አይነት ነው። ከዛ ዝም ብዬ በቃ ዘና ፈታ እንድትሉበት ያክል ብዬ ነው እኔ ካሸንጓሊቱ ጋር እንደዛ የሆንኩት። ለዛውም ጨለማ ነው፣ ላይት እንኳን ብዙ የለውም ማለት ነው። እና ግን እንደዛም ሆኖ ጥሩ ነው ያቀረብኩት። ግማሾቻችሁ ዘና ፈታ ብላችኋል። ዘና ፈታ ያላችሁ የኔ ምርጥና ምርጦች እህቶቼ እናንተን ለማዝናናት ብዬ ነው ያደረኩት እንጂ መቼም ካሸንጓሊቱ ምን ይጠብቃሉ? ምን ጠብቀሽ ነው ካሸንጓሊቱ? ወይኔ የኛ ህዝብ እኮ አንዴ አያዛችሁ፣ ከያዛችሁ ችግር ነው። ሃይማኖት ታደሰ ትናንትና እንደዛ በመጠየቋ ብዙ ሰው ተቀይሟታል። ግን ደግሞ ብታስቀይምኝም ባታስቀይምኝም አንቺን የሚጠላ እንጀት የለኝም። በነገራችን ላይ ሰው ሲያጠፋ ይጠላል ማለት አይደለም ጋይስ። ይጠላል ሳይሆን ጥፋቱ ነው የሚነገረው እንዲያስተካክል። የሚወድ ሰው እንደዛ ነው እንጂ አንድ ሰው የሆነ ጥፋት አየሁበትና ያ ሰው ከጠላኝ በፊትም አይወደኝም ማለት ነው። ስለዚህ ሃይማኖት ታደሰ ነው እንደዛ ስላለች እኔ በጣም ደስ ብሎኝ ያየሁት ቪዲዮውን። ግን ደግሞ ሁሉ ጊዜ እንደዛ እያለች ስትመጣ የሆነ በቃ ሰው አታክት የሚያደርገው ሰው ማለት ነው። ሰው ብዙ ነገር ነው የሚያስበው። ሰው አታክት የሚያደርገው እንደዛ ጫፌን አልነካኝ ስለሆነ እሷ በሷ ቤት ማለት ነው ምንም እንዳልተፈጠረ ለማስረዳቷ ነው። እኛ እኮ ገብቶናል፣ የምንረዳ ተረተናታል። ግን ደግሞ ያልተረዳ ሰው አለ። ገባችሁ? አሁን ሰው እንደዛ ስትል ምን ይላል? ጥምም ብሎ የማይፈልግሽማ በቃ ስለማይፈልግሽ ነው ይሏታል። ይሄ አሁን ምንድነው ታዲያ? ለሷም ለጠየቃቸው ጥያቄ መልስ ይሆናል። ገባችሁ? ከዚህ ሁሉ ዝም ነካኝ አልነካኝ። እሺ ሲቀጥል ደግሞ
አሁን እሺ አልነካኝም ብላ መጣለች። እሺ ስትነካት ልትነግረን ነው ተነክቻለሁ ስለናለች? ጋይስ ይሄን ጥያቄ ነው የሚሆንብኝ እና በቃ አረ ወይኔ በሳቅ ነው እኔ ሞትኩት። በዛሬ ጠዋት በሰራሁት በአሸንጓሊቱ ስር የተጻፈው ኮመንት የተመታ ኮመንት ደርሶኛል። የሚያስቅም ዘና ፈታ ያላችሁም አላችሁ። ብቻ ደስ ይላል። ግን እቀጥልበታለሁ እንደዚህ እንደውም የተሻለ አድርጌ ነው የምሰራው። እኔ እኮ ሰዎች ቤት ባይኖሩ በስማ ምርጥ ቲያትር ነበር መስራት እንፈልገው ማለት ነው። ምክንያቱም በቃ ሰው አስመስላችሁ ምናምን በቃ ዘና ፈታ የምትሉበት ትክክለኛ ሪያክሽን እንደዛ መስራት ደስ ይለኛል እኔ ባይዘው ማለት ነው። ያው ሰው ቢኖር ከሰው ጋር እሰራለሁ ሰው ስለሌለ ማለት እንደዛ ማድረግላችሁ። በነገራችን ላይ ፍትፈታ ራሱ የነ ብሩኬን ራሱ ፍትፈታ ምን ፈታፈታው አንደኛ አሁንማ ለምደናቸው ይናፍቁናል። አሁን ራሱ ከነሱ ውጭ ሌላ ነገር ስሰራ ራሱ ነው ደስ አይለኝም። ግን አሁን ሌላ ስራ ለስራ ስትሉ ራሱ ሞራል ያስፈልጋል። የምሬን ስነግራችሁ ማለት ነው። ለምን በአንድ እንትን ከለመዳችሁ የሆነ ለማውራት ራሱ ሐሳቡ ቴንሽኑ አይመጣላችሁ። የምሬን ስነግራችሁ ማለት ነው። ግዴታ የራሳችሁ የሆነ በቃ እዚህ ጋር የሚያሰራችሁ ሰው ካለ እንጂ ሌላ ነገር ልስራ ብትሉም የሆነ ብቻ ለመለማመድ ይከብዳል። እንኳን ሃይማኖት ታደሰና ብሩክ አለማየሁ እንለያይ የሚሉት ነገር እኛ ራሱ ልንተዋቸው ስናስብ ራሱ በቃ አሁን አንድ ጊዜ በፊት አሁን እንኳን አይደለም እኔማ በሞትም አልተዋቸው። ግን ብዙ ልጆች ሃይሚና ብሩኬ የሚፈተፍቱ ብዙ ልጆች ነበሩ ጓደኞች ማቃቸው። ከዛ ልክ ያም እየተነሳ የሆነ ነገር ሲሆን በሃይሚ እኮ ዝቅዝቅ ፎቶ በጭቅጭቅ ሲያደርጉ ሃይሚ ደጋፊዎች ብለው ብዙ ልጆች አሉ። እኔ ግን አልተውኩም። እኔ በስማም እነሱ ይቀራሉ እንጂ ካልወደዱኝ እኔማ አልቀርም ብዬ እኔ ያለው እስካሁን ድረስ ማለት ነው። ብዙ ልጆች አሉ የምሬ ነው። በሌላ የሚሰሩ ልጆች አሉ እና ያው በብዛት ሌላ ሰው ጋር ሲሰራ እንደዚህ አይነት ስድብም ሆነ የሆነ ምንም አይኖርም በነገራችን ላይ። እና ስድብ ማለት ደግሞ ያጠነክራል ጋይስ። እኔ ጠንክሬበታለሁ እንጂ ምንም አልተሸነፍኩበትም። እና ብዙዎቹ በፊት የሃይሚ ደጋፊ የብሩኬ ደጋፊ ሆነው የሚሰሩ ዩቲዩብ ቻናል ያላቸው ከኔ ጋር ብዙ ነበሩ። አሁን ግን ሌላ ራሱ ምን ሆነች ነው? ኧረ የሆነ ነገር ስለ ሃይሚ ሪሉንም ተናገርኩ ምንንም ተናገርኩኝ። በቃ መዘቅዘቅ፣ ፎቶ መዘቅዘቅ ቤተሰብ ያስደነግጣሉ አሉ ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገር ተስፋ ይቆርጣል። እኔ ግን ተስፋ አልቆረጥኩም። አንድ ጊዜ ብቻ ተስፋ ቆርጬ ነበር እኔ አንድ ጊዜ ማለት ነው። ከዛ እሱም የቆረጥኩበት ምንድነው ክፍለ ሀገር ፎቶ ታይቶ ተዘቅዝቆብኝ ከዛ እናቴ አለቀሰች ሲሉ እንደረገጥኩኝ ገባችሁ። ለኔ ምንም አልመሰለኝም። ከዛ የዛኔ ተረብሼ ነበር። እና ምን ልላችሁ ነው የኛ ውድ ቤተሰቦች ባጭሩ ብቻ አሁን ቤተሰቦቹ ስለሚያውቁ እኔ ምንም አይመስለኝም አሁን ማለት ነው። እና ባጭሩ ምን ልላችሁ ፈልጌ ነው ዛሬ ሃይማኖት ታደሰ መዝናኛ ቦታ ትሄዳለች። ከዛ በኋላ እንዳትጠፋ ወይ ደግሞ የሆነ ሰው ቦታዋን እንዳትጠቁም እየፈራው ነው ጋይስ። ምን ትላላችሁ? ብሩክ አለማየሁ ቋቅጭ ብሎ ነው ወጣው። ሃይማኖትን ግን አላየናትም። ሃይማኖት ግን እንዲታስቻላት ስቶሪ ላይ ምናምን የምትበጣጥሰው ነገር ጠፋሳ። ተወች እኮ አሁን እንደዚህ አይነት ነገር መበጣጠስ በተለይ ከታገተች በኋላ ምን ጥፋለች? ምንም አጻፈችም እኮ ትጽፍ ነበር በፊት አይን የሚያወልቅ እንትን ጽሁፍ እኮ እሷ ከአያቷ ጋር ነው ያደገችው እንጂ ጋሽዬ ጋር አልደገችም። ጋሽዬ ጋር ማፍታደግ እንደዚህ አትሆኑ ነበር። ማዘሯም እንደምታውቋት ዝምተኛ ናት፣ ያን ያክል አለችም። ግን እሷ አያቷ ጋር ነው ያደገችው። ሁሉ ነገሯ እንዳያት ነው። የሃይሚ ንግግሯም የሆነ ምጽፈው ርዕስ እያንዳንዱ ነገር ንግግሯ ልክ ከአያቶች የመጣ ነገር ነው። የሚገርማችሁ ነገር ማለት ነው። ስለዚህ ባይዘው ብቻ ንግግራቸው የጉራጌኛ ሳይሆን የተለየ ነው። ብሩክ ለራሱ ጥፍር ሰክተሽ ለማለት ደቅነሽ ነው ያለው። በቀደም ጥፍሯ ሲዋጥጠው ማለት ነው ደቅነሽ የሆነ ብቻ ቋንቋቸው ወደ እንትን ክልል ይመስለኛል እንጃ። ትክክለኛ ጉራጌ ራሱ አይመስሉኝም እነሱ። ያው ብሄር መናገር ፈልጌ ሳይሆን እንደውና ስታይላቸው። በነገራችን ላይ ጋሽዬ እኮ ተናግሯል ከሙሽዬ ጋር ሲተዋወቅ ወደ ምንድን ነበር ያለው? ወደዛ ሀገር ነበርኩኝ የዛ ሀገር አውቀዋለሁ ብላለች ሙሽዬም። ስለዚህ ቡታጅራ የገቡት ከሆነ ጊዜ በኋላ ነው እንጂ የቡታጅራ ተወላጅም አይመስሉኝም እኔ ማለት ነው። ለማንኛውም ሃይማኖት ታደሰና ብሩክ አለማየሁ ቡታጅራ ነው የተወለዱት፣ ቡታጅራ ነው ያደጉት። ያው ቤተሰቦቻቸው አያቶቻቸው ሌላ ሀገርም ቢሆኑ በቡታጅራ ስም ነው የሚጠሩት ጋይስ አይደል? ስለዚህ የኛ ውድ ቤተሰቦች አረረም መረረም ስትፋቀሩ ከሀገራችሁ ልጅ ጋር፣ ምክንያቱም
እንዴ ፍቺ ሲኖር መኪና ያስፈልግም ብሏል። ወንድሜ እኮ ነው። ከተጋባችሁ ከሀገራችሁ ሰው ጋር ትጋቡ። ከሌላ ሀገር ሰው ጋር ሲሆን ትራንስፖርቱ የሆነ ፍቺ ቢመጣ እቃ መጫኑ ችግር ነው። ስለዚህ ስትጋቡ ከሀገራችሁ ልጅ ምክንያቱም ዛሬ እዚህ ጋር ይቀመጥና ነገ ወስዳለሁ ብትሉ እንኳን ይወሰዳል ይል ነበር ድሮ ስንጫወት ነው ድሮ ማለት ነው። ለአቅመ ሔዋን ሳንደርስ ስንጣላ ማለት ነው። እንዲያው አንቺ ስታገቢ እንደዚህ ይለኝ ነበር እና አሁን ያሳቄ መጣብኝ። አሁን ሃይሚና ብሩኬ የተንቢ እሺ ከተባባሉ ቢጋቡልን ስትል ነበረ። ያው እንግዲህ ሊሳካ ነው መሰለኝ ትንሽ ማለት ነው። ከዛ ውጪ ሌሎቻችሁ አትናደዱ በሚፈጠረው ነገር። እንግዲህ በቅርቡ ሁሉም ነገር ግልጽልጥ ይላል። እስካሁን ድረስ ታግሳችሁ ተስፋ አትቁረጡ። የምር ጨረቃዬ ትናንትና እንደዛ ብላ ስለመጣች ብዙዎቻችሁ አፍራችኋል። ግን አትፈሩ፣ እውነቴን ነው አትፈሩ። ምንም ባሏል ነው ያለችው፣ ሌላ ሰው አላለችም። እኔ ደስ ነው ያለኝ እኔ ደስ ነው ያለኝ በማውራቷ ማለት ነው። ግን ምንድነው በቃ የሆነ ስለማይወድሽ ነው ይጠላሻል ሚል ኮሜንትና ዲዩት አይቼ ይሄ ነገር አሁን ለሷ ምን ይሰማታል? በርግጥ ወዳ ስለሆነ ያወራችሁ ብዙ ነገር አንድ ነው ወሬ ስታወሩት ብዙ ነገር ይዞባችሁ እንደሚመጣ ይሄን ማወቅ አለባችሁ። ስለዚህ ከዛ አንፃር ምንም ሊመስላት አይችልም ብዬ አስባለሁና ከብሩክ አለማየሁ ጋር ስለሆነ እንደዛ ያለችው እኔ ደስ ብሎኝ ነው እንትን ያልኩት ማለት ነው። ይሄ ቀን ደግሞ ይደርሳል እኮ ቅርብ ነው የሚሆነው ጋይስ፣ ቅርብ ነው አይርቅም። እና ለማንኛውም የውድ ቤተሰቦች ፈታ ዘና ያላችሁ እኔም ፈታ ዘና ብያለሁ በኮሜንታችሁ ማለት ነው። የኛ ውድ ቤተሰቦች አመሰግናችኋለሁ። ዛሬ እንግዲህ ያው ረመዳን ስላለቀ ወይ ቀድመው ይመጣሉ ወይ በኋላ ይመጣሉ። እንግዲህ በጊዜ ሲመጡ ለኛ ጥሩ ነው ጋይስ። ለምን የራስ አሳይደርስ አሁን ትምህርትም ስለሌለ ፈታ ብለን እናያለን ማለት ነው። ማታ እንጠብቃለን ይመጣሉ ብለን ተስፋ እናደርጋለን። እናመሰግናለን የኛ ውድ ቤተሰቦች። ባይ የዩ ልጅ እንግዲህ በቅርቡ ምናየው ይሆናል ማለት ነው። ዲስካውንት ደበቀችው እኮ እሷ ግን ጉድ ፈላ። ይገርማል። ወልጃለሁ እንኳን ቤተሰቦች ብላ እንኳን መች መጣች? ቤተሰብ እህት ምናምን አለኝ እያሉ እንደዛ ውርውር ሲሉ ነበር እንደዛን ሰዓት እንዴ ቢኒም ጠፋሁንማ ጭራሹ ማለት ሰለቸው መሰለኝ። እንደ ብሩኬ ናት፣ ሴት ናት፣ ቀይ ናት፣ ቅንጥስ ናት ሲል ገና ደሞ ያልደረቀ ልጅ ማለት ነው። እና ለማንኛውም ሃይማኖት ታደሰ ልጅ ተወልዳለች አላለችም ትናንትና? እምናየው ይሆናል። ብቻ ግን ይመቻችሁ የኛ ውድ ቤተሰቦች። ናፍቆኛል ይሄ ነጻነት ማስኪደስ ናፍቆኛል። የምሬን ነው የምላችሁ። እና አመሰግናለሁ ቤተሰብ። ባይ ወዳችኋለሁ። የማሽላን ጸባይ ወረስኩኝ ዘንድሮ እያረሩ መሳቅ በውስጥ እንጎርጎሮ ከላይ ስቃለው ከውስጥ እየነደድኩ በፈንድሻ ዘዴ እኔ ስንቱን አለፍ ተቃጥሎ መሳቅን አስተምረሽኛል ማሽላ ወዳጄ ሳቅሽ ውርሴ ሆኗል።